ነው አንተ ነው ምን ነው ችግር አለ? ስለዚህ ተፈራ ስለሚባለው ሰውዬ ሁሉ ነገር እንድትነግረኝ እፈልጋለሁ። ምን? ግን ደግሞ እውነቱን ብቻ ነው እንድትነግረኝ የምፈልገው። ምን ነው ዳድ ግራ ገባህ እንዴ? የሰማሁት ነገር እውነት ነው ወይ? ምን ሰማ? ለምንድን ነው ስለ አዲሱ ፓርትነራችን እውነቱን ያልነገርከኝ? የደበኩ ነገር ያለ አይመስለኝም። ለምን ዋሸኸኝ እያልኩ ነው። እያወራ ያለው ነገር ምንም እየገባኝ አይደለም። ቆይ ምንድን ነው ያልነገርኩ? ቆይ ከመቼ ወዲህ ነው እኔ ጎጥ ስራ ሰራም ታውቀኝ? ኑሐሚን እንዲያውም እውነቱን ልንገርህ አይደለም አቶ ተፈራ ከተባለው ሰውዬ ጋር በአካል ተገናኝተን ተነጋግረናል። ምናልባት ስጋት ስለ መድኃኒቶቹ ከሆነ ሁሉም መድኃኒቶች ኤክስፐርት ያለፈባቸው ናቸው። እና ምን ነው ጎጥ ያስመሰለው? ሰውየው የጉምሩክ ዋና ኃላፊ ነው። ምን? ዳድ ለፋርማሲ ጉዳይ ብቻ ሳይሆን ለማንኛውም ነገር ሰውየው መያዛችን በደንብ ይጠቅመናል። ስለዚህ መድኃኒቱ ቀረጥ ሳይከፈልበት ነው የሚገባው እያልከኝ ነው? ማህበረሰቡን አንጎዳም እያልኩ እኮ ነው። እኔ እኮ ለይኩን ነኝ። እንዴት እንደዚህ አይነት ነገር ውስጥ ታስገባኛል? እና በተለመደው መንገድ ሄጄ ነው ከዚህ ኪሳራ የምንወጣው። እኔ በአቋራጭ ሄጄ ለመክበር አስቤ ያውቃለሁ? ንገረኝ እስኪ ንገረኝ። አሁን ካለንበት የበለጠ ነገር ምን አለ? አዎ እኔና እናንተ ለዘመናት ለፍተን የገነባነው ነገር ቢኖር ታማኝነት ነው። ኦልሞስት ሆቴሉ ለመሸጥ ጫፍ ተደርሷል። ግን ደግሞ በአንተ ሀሳብ ሁሉንም ነገር ልናጣ እንችላለን እኮ። ቺዝም ገና ከአንቺ ጋር ብዙ የምናወራው ጉዳይ ነው። ጋሺ እሱ እሺ ስላላለኝ እንጂ እንደ ሚስት ከሱ ጋር ላለመቆም አይደለም ይሄንን ያደረኩት። አንቺ ምንም አትጨነቂ። ሲጀመር አንቺ ትክክል ነው ያደረግሽው። የቤተሰቡ አባል እንደመሆንሽ ቤተሰቡን ነው ለመጠበቅ የሞከርሽው። ለዚህ ሁሉ ጥፋት ዋነኛው ተጠያቂ አባቴ እንደሆነ አውቃለሁ። እውነት ነው አሚን። እውነቱን ንገረኝ ካልሽኝ በአባትሽ በጣም አዝኜበታለሁ። ከተገናኘ ሰዓት ጀምሮ ምንም ነገር አላወራንም። አዎ ልክ ነህ። ምን ነው የተፈጠረ ነገር አለ እንዴ? በጣም ትልቅ ጥፋት አጥፍተህ ውስጥ የጸጸት ስሜት ተሰምቶት ያውቃል? በእርግጥ ይህን ስሜት በደንብ አውቀዋለሁ። ለዚህ ስራ አንተን የመረጥኩህ ለዚህ ነው። እንዴት? አንተ በቤተሰብ ላይ ያደረስከው ጉዳት ተሰምቶ ስለነበረ የኔንም ስሜት በይበልጥ ትረዳዋለህ ብዬ ስላሰብኩ ለዛ ነው በአንተ ምክንያት ከወንድሜ ጋር መታረቅ የፈለግኩት። እውነት ግን ቤቱን የሸሽበትን ግማሹን ገንዘብ ልስጥ ስትይው እምቢ አለሽ? ካላመንክ ለምን ራስህ አትጠይቀው? ለምን አልተቀበልካትም ብለው ከአንቺ ጋር መገናኘታችን ሊያውቁ አይችሉም? ስለዚህ ያለኝ ምርጫ አንድ ብቻ ነው። እንዴት አይነት ምርጫ? በተዘዋዋሪ ውለታውን መክፈል። በነገራችን ላይ አቶ ተፈራ ከናሁን ጋር ሆነን አግኝተውን ነበር። አቶ ተፈራ ነግሮኛል። ለይኩን በእርግጥ እንደዚህ አይነት ነገር ውስጥ እንደማይገባ አውቃለሁ። አሁንስ እኔም መግባቴን አላመንኩም። አቶ ተሰማ ምናልባትም ይሄን ነገር ማትፈልግ ከሆነ ኖ እኔማ እንደተዘጋጀው እኮ ነገርኩሽ። ከተዘጋጀህ ጥሩ። በዚያ ላይ ከአቶ ተፈራ ጋር በደንብ አውርተናል። ምናልባት ለይኩን ናሁምን ስለወከለ ናሁም ሊያሳካው ይችላል ብዬ አስባለሁ። አሁንም ስለኔ ምንም ነገር አላወራም አይደል? በፍጹም ምንም አላወራም። በጣም ጥሩ። እኔ ወዳጄ ለይኩን እንዲደሰት ነው የምፈልገው። ቃል ገብተልኛል ብዬ ነው። አታስቢ፣ ስላንቺ ናሁም ሆነ ለይኩን ምንም የሚያውቁት ነገር የለም። ለይኩን መቼ ነው ሁሉንም ኃላፊነት ለናሆም የሰጠው? አላውቅም መቼ እንደሆነ። ያው የመጀመሪያ ልጁ አይደለ? ሌላ ለማን ይሰጣል ብለሽ ነው? ዳግምስ ማለቴ የዝናሽ ብቻዋ ልጇ ድርጅት ውስጥ ምንም አይነት ድርሻ የለውም? ቆይ ለምንድን ነው ይሄን ማወቅ የፈለግሽው? ባውቀው ችግር አለ? ይቅርታ አድርጊልኝና የጓደኛዬንም ሆነ የቤተሰቡን ሰደድ መሸጥ አልፈልግም። ደግሞ መርሳት የሌለብሽ ነገር ያገናኘን ስራ ነው አይደል እንዴ? ልክ ነህ፣ ያገናኘን ስራ ነው። እሱን ደግሞ በደንብ ልንሰራ አስበናል። ቆይ ለምን ነው ለአባያት ነገር ያልኩሽ ሚስጥር የተናገርሽው? ምክንያቱም እያደረክ ያለው ነገር ልክ ሆኖ ስላልተሰማኝ። በቃ ሚስጥር መደበቃችን ማለት ነው? ናሁ ሚስጥርም እኮ አይነት አለው። ዛሬ የድርጅታችን የሶስት ወር ሪፖርት አይቼው ነበረ። ከምታስቢው በታች እያሽቆለቆልን ነው። ድርጅቱ ማሽቆልቆል የጀመረው ከ3 ወር በፊት ነው። ያ ማለት ደግሞ ከሰርጋችን ቀድሞ ማለት ነው። ይኸውልሽ አሁን ድርጅቱ በሙሉ በኔ እጅ ነው። ተሳካም አልተሳካም የምጠየቀው እኔ ነኝ። ስለዚህ መፍትሄው በህገ ወጥ መንገድ ነው ማለት ነው። ከዚህ ሰውዬ ጋር ስንት ሰው ሰርቶ ሀብታም እንደሆነ ስላላወቅሽ እኮ ነው። ሀብታም? ሀገርና መንግስት እየዘረፉ ሀብታምነት አለ እንዴ? ቆይ ፈልጌ ነገር ማድረግ ይመስልሻል? ስማኝ ነው አላማ የእሳት ራት መሆን ነው እንዴ?
ምን ማለት ነው ደሜ? አብራችሁ እየሰራችሁ ህገወጥነታችሁ ተደረሰበት ይባል። አብሮ የሚሰራው ባለስልጣን አብሮ እስር ቤት የሚገባ ይመስላል። ቆይ አንቺን በምን አወቅሽ? አባዬ ብዙ ጊዜ ስለ ኮንትሮባንድ ሽፍቶች አወራኝ ነበረ። ግን ምን ዋጋ አለው? ኖሃ ማንም ሳይሰማ ነበር አይደል ማድረግ የነበረብኝ። አባዬ ያንን ሁሉ ነገር ተደብቆ ባያደርግ ኖሮ እናም ለኛ ቢነግረን ኖሮ ይሄ ሁሉ ነገር ባልተፈጠረና ቤታችንን ባልሸጠ ነበር። ይኸውልሽ ያንቺና የኛ እውነት በፍጹም የተለያየ ነው። ህገወጥነት ያው ህገወጥነት ነው። ባጋርነትም ስራው ብቻንም ስራው፣ ሌብነት ያው ሌብነት ነው። እና ሌባ ነኝ እያልሽኝ ነው? ተግባሩን ወደ መጠሪያውን መጥላት ምን ይሉታል? በስራ ሁሉ ከጎኔ እንደመቆም ነበር ማምነው። አውቃለሁ ተበሳጭተህብኛል፣ ግን እኔ አሁንም ቢሆን ካንተ ጎን ነኝ። እሺ አይመስለኝም። አሁንም ቢሆን የዚህ ቤተሰብ ንጉስ አንተ ነህ፣ እኔ ንግስት ደግሞ ከጎን ነኝ። ይሄ ቤተሰብ ልክ እንደ ወርቅ በሳት ተፈትኖ ነው እዚህ የደረሰው። ኖ አሁን ደግሞ የኔ ኃላፊነት ነው። እባክህ ናሆሚ አንዴ ስማኝ። ብዙ መሰናክሎችን አልፈን ነው እዚህ የደረስነው። ስለዚህ ደግሞ ይህንንም እናልፈዋለን። እንዴት ነው የምናልፈው? ያየሽውን ነገር በሙሉ አሳልፈሽ በመስጠት ነው የምናልፈው? እኔም ደግሞ የጫጉላ ጊዜን ስለጨረስኩኝ ወደ ድርጅቱ መለሳለሁ። እኔ እንጃ ብቻ ለእኔ ትልቅ ያልኩትን መፍትሄ ነው ከእጅ ያስመለጥሽ። ተወሱ ዳጊ ያለ ኤሚ ያለች። አሁን የዚህ ቤተሰብ ህልውና በእኛ በልጆቹ ላይ ወድቋል። ከዳጊና ከኤሚም ጋር እንደ እህትና ወንድም ተመካክረን ድርጅቱን የስኬት ጫፍ ላይ እናደርሰዋለን። እውነት ልበንሽ፣ በተለመደው መንገድ ብቻ ይህን ነገር እናልፈዋለን? እንኳን በትክክለኛው መንገድ ይቅርና በህገ ወጡስ መንገድ አልፈዋለሁ ብለሃል ነበር። አዎ ብቻ እስኪ ተስፋ አለኝ ብቻ ሳይሆን አደርገዋለሁ ብለህ እመን። ስኬት ከማመን ይጀምራል። ድሮስ አንቺን ይዤ ምንም አላሳካው ነገር ይኖራል? አሁን ማን ነገረ እባክህ? ዳዳ አብዛኛው ስኬታማ ወንዶች ሚስቶቻቸውን የሚያዳምጡ ናቸው ይለኝ ነበር። ናሆሚ በቃ ልጅና አባትን ይቅርታ ጠይቃቸው። እንደዚህ አንድነታችንን እያጣን ለጠላቶቻችን መሳለቂያ አንሆን። ቤተሰቡ ሲረጋጋ እማዬ አንተን ራት እንድጠራ አደርጋለሁ። ይሄ መከራ ማያጠው ቤተሰቡንም ችግር ላይ ነው ያልሽ? በተለይ የዛች አክስትየዋ የተባለ ነገር መላ ቤተሰቡን እኮ እያናወጠው። ቆይ ግን እሷ ምን አርጉን የምትላችሁ? ሲመስለኝ ጠዋ ከአባዬ ጋር ነው፣ ግን መላው ቤተሰቡን ያነጣጠረ ጥላቻ ነው ያለባት። በዛ ላይ ደግሞ የሆነ የፋርማሲ ቢዝነስ ውስጥ የገቡ ይመስለኛል። ይኸውልሽ የኔ ፍቅር፣ ይሄ ቤተሰባችሁ ጉዳይ ስለሆነ በመሀላችሁ አልገባም። እሺ የድሮ ኤርሚ ሞቶ እንደተቀበረ አውቃለሁ፣ ግን እሱም ቢሆን ኤርሚ ረፍ እንጂ። እሺ ይቅርታ፣ ነገሬን ሁሉ የምተነፍሰው እኮ አንተ ጋር ስመጣ ስለሆነ ነው። እሱን እኮ አውቃለሁ፣ ደግሞም አልጠላሁትም። ግን ደግሞ ጣልቃ ማልገባበት ጉዳይ ሲሆን እንድታውቂ ይፈልጋል። ታውቃለህ አይደል? እኔም እኮ ልጅ አይደለም ከአዲሱ ኤርሚ ፍቅር ያዘኝ። እኔም ተስማምቶኛል፣ ግን ደግሞ ከዛ በፊት እንደነገርኩሽ ነው የምናደርገው። ምኑ? በገዛ ላቤና ጉልበቴ ነው ላኖርሽ የምፈልገው። እና ቶሎ ላገባሽ ሳይሆን ቶሎ ላስገባሽ ነው የምፈልገው እያልከኝ? ያለ ባህሉና ያለ ወጉ ወደ ቤት ያልወስድሽ። ያለፈውም ነገር ደግሞ በጣም ይቆጨኛል። እኔ ግን አብረኸኝ እስከሆንክ ድረስ ምንም የምቆጭበት ነገር የለም። በቅርቡ ሰፊና ቆንጆ የቤት ተከራይቼ አሁን ያሉኝን እቃዎች ለመቀየር አስቤያለሁ። ወይኔ ጉድሽ! ኤሚ ሰውዬሽ አምሮራል። ስለዚህ ታገዥኛለሽ ማለት ነው? የምርህን ነው? እቁብ እየጣልኩ እንደሆነ ነገርሽ ነበር አይደል? እና በላ እንዴ? በልተ ነው ምንም ያልጋበዝከኝ? መቼ በለው አልኩኝ? አሁን ገና እኮ ነው የሚደርሰኝ። ዋው በጣም ደስ ብሎኛል። ደስ ይላል። ከገንዘቡ ላይ ምንም አይነት ነገር ሳልነካ ሙሉ ለሙሉ የቤት እቃ ነው የምገዛበት። በኋላ ሰርገኛ መጣ በርበሬ ቀንጥሱ የሚባለው ህይወት እኛ ላይ እንዲደገም አልፈልግም። በቃ በየጊዜው እኔ ማስገረመን አታቆምም አይደል? ኤሚ ይሄ እኮ ውዴታዬም ብቻ ሳይሆን ግዴታዬም እኮ ነው። ያው በይፋ ባይወጣም አንቺን ሚስት አድርጌ ከተቀበልኩሽ እኮ ቆይቻለሁ። የሆነ ጊዜ ላይ ነገሮች በጣም ተደራርበውብኝ ራሴን እስከ መጥላት ደርሼ ነበር። አንተም ማጣቱ ደግሞ ከጤና ማጣቴ ጋር ተደራርቦብኝ ህይወቴ በጣም አሰልቺ ሆኖብኝ ነበር። እሺ በቃ ተይው። አሁን እኮ ያ ከባድ ህይወት እኮ አልፏል። እንደውም ብዙ ጊዜ ማንም ሳያየኝ ተደብቄ ራሴን እንኳን ለማጥፋት ሞክሬ ነበር። በእናትሽ እንደሱ አትበይ እንዴ! እኔን እኮ ያስጨነቅሽኝ እኮ ነው። ግን በሆዴ ይዤ የነበረው ያንተ ልጅ አሳሳኝ። ኧረ እባክሽ እንዴ! ይሄን ነገር እኮ እንደማናነሰው ተነጋግረን ነበር አይደል እንዴ? ልጅ እኮ ነው ህይወቴን ያተረፈልኝ።
ግን ደግሞ እኔ እሱን ህይወት ማትረፍ አልቻልኩም። እባክሽኝ ወደ በቃ ይበቃሻል። ቆይ ለምን ፈቀድክላቸው? ልጅህን ሲነጥቁ እንዴት ዝም አልክ? ኤሚ በፈጠረሽ አቁም እያልኩሽ። ወደድክም ጠላህም ኃጢአት ነው የሰራው ኤርሚያስ። ልጅህን ብታድነው ኖሮ ፈጣሪን ማዳን አያቅተውም ነበር። በቃሽኝ፣ እንደዚህ እንድትሆኝ አልፈልግም። እንዴት ዋሉ ማዘር? ማለቴ እማዬ እንዴት ዋሉ? አላዋቂ ሳሚ ንፍት ለቀልቃላሉ። እነማን ናቸው? እነማን ናቸው? ልቅ ማታቂውን ሰው ለመምሰል ስትሞክሪ እንዳትጋጋጭ። ቆይ አንዴ መልሼ እደውላለሁ። እማዬ እንዴት ዋልሽ? ደህና ዋልክ እንጂ። ደህና ነሽ? ደህና ነኝ። ሰላም ዋል አለ። እማዬ እጮኛዬን ዛሬ እንዴት አየሻት? ያው ድሮ በማይበት አይነ ነው። ለሷ ብዬ መቼም ሌላ አይን አልዋስ። ይሄን የመሰለው ውበት ብትዋሽም አይቆጭም። ምን ነው ያኔ ለመጀመሪያ ጊዜ ሳያት ምስቅልቅል ብላ ጠበቀችኝ። ይኸውልሽ እማዬ፣ አይ እንግዲህ ታቀኛለህ፣ ነገሬ ሁሉ ፊት ለፊት ነው። ጥሩ ነው። ግልጽነቱ በጣም ነው የሚያምረው። ይሄ መምሰልና ማስመሰል የሚሉት ነገር ብዙም አይመቸኝም። ይመቹት ማለቴ እኔ በግልጽ የሚያወራ ሰው ይመቸኛል አይደል? አዎ፣ ስህተትን ከእናቶች መማር ጥሩ ነው። ምንም አትሉም። ቀስ በቀስ ደግሞ ሁለታችሁም እየተግባባችሁ ትሄዳላችሁ። በያሁን ተነሽና አናቴ ደርቋል፣ ቅቤ ካለሽ አምጪና ቀቢል። ምን? ይሄኔ ብርጓሌ እስከ ጠይቃትም አጠብቀኝ ነበር። ግን እኮ እኔ ቅቤ ትወዳለች። እንዲያውም መቼ ነው እናትህን አናታቸውን ቅቤ የምቀባቸው እያለች ነበረ አይደል? እንዲያምረንዬ። አዎ በጣም እኔ በጣም ቅቤ እወዳለሁ። በይ እንግዲህ ይሄ ስጨርሺ እግሬንም እየቆረጣጠመኝ ስለሆነ ሙቅ ውሃ ሙቀሽ እግሬን በደንብ አድርገሽ ታሽኛለሽ። ምን አልሽኝ? ምን አሉኝ? እንግዲህ ብርጓሌ በነበረች ጊዜ እንዲህ ታረግ ነበር። ኧረ እሺ አሾታለሁ። ዶክተር ግን ምን አይነት ጉድ ውስጥ ነው የከተትከኝ? ሌኩ ስሜን አትጥራ። እውነቴን ነው። ምን ሆነህ ሌኩ? ስሜን አትጥራ አልኩህ እኮ። ምን ነው የተፈጠረ ነገር አለ እንዴ? በህይወቴ አንድ ቀን በማመሰከረ ያሰበለክ ነበር። አልገባኝም። ቆይ ስለማን ነው እያወራ ያለው? ካንተ በላይ ከዳኝ ሰው አለ? ምን ሌኩ? እያወቅኝ እንዴት እንደዚህ ነገር ውስጥ ልከተኝ ትሞክራለህ? ቆይ ናሁን የነገረህ? ልጄንም እዚህ ነገር ውስጥ ልከቱ ያሰብኩህ አንተ ነበርክ ማለት ነው? እባክህ ሌኩ አንድ ጊዜ ብቻ አዳምጠኝ። ካደረግኩ በላይ ምን ሊጠቅመኝ ነው ማዳመጥ? እሺ ተረጋጋና አንድ ጊዜ ብቻ እንነጋገርበት። ቆይ ግን ምን ባደርግ ነው ይሄን ያን በደል ላይ መፈጸም ያሰብከው? ምንድነው ማዳመጥ? ቆፍረህ ባቀበረኝም ገለ ቀበረኛል። በዚህ ስራ እኮ ብዙ ሰዎች እኮ ስኬታማ ስለሆኑ ነው ሌኩ። ቆይ አንተ ይሄን በምን ልታውቅ ቻልክ? የጉምሩክ ኃላፊው አቶ ተፈራ ስለነገረ ብቻ ነው? አዝናለሁ ወዳጄ። ወዳጅ አትበለኝ አልኩህ እኮ። እና ታዲያ ማን ብዬ ልጥራ? ስምን ስጠራ አትጥራኝ ትለኛለህ። እንደገና ደግሞ ወዳጄ ስለ ወዳጅ አይደለም ትለኛለህ። እና ምን ብዬ ልጥራ? ትሰማለህ? ትሰማ ያንተ ወዳጅነት ያበቃው እኔ ላይ ተደብቀ ያሲርክብኝ ቀን ነው። ስራውን እኮ አንድ ጊዜ ብቻ አብረን እንሰራ ከገባለበት ችግር እኮ እንላቀቅ ነበር። ያንተም ባላቅም እኔ ግን ገና ለገና ከችግር ውስጥ እወጣለሁ ብዬ ሌላ ችግር ውስጥ ለመግባት ግን አልፈልግም። ሌኩ ይሄ ድል እኮ መልሶ የማይገኝ እኮ ውድ ሀብት እኮ ነው። በአፍንጫ ይውጣ አልኩህ እኮ። ከቻልክ ከእኔም ከቤተሰብ ይመራቅ። ሌኩ እባክህ ሌኩ። እሺ ራይዶ ላስጀምር። እኔ ትራንስፖርት አገልግሎት ፈልጌ አይደለም የመጣሁት ማለት እና ታዲያ መኪና ውስጥ ለምንድን ነው የገባሽው? ሌባ ነሽ? ኧረ በስመ አብ በል።
እና የቅድሙ ልጅ ኤርሚያስ ማለት አንተ ነህ አይደል? አላወኩሽም። የኤሚ ፍቅረኛ? አዎ የኤሚ ፍቅረኛ ነኝ። ቆይ አንቺ ማን ነሽ? ሮማን እባላለሁ። የኤሚ አክስት ነኝ። ምን? ከድንጋጤ እንዳየሁት ስለኔ የተሳሳተ ነገር የሰማ ይመስለኛል። ይቅርታ፣ እኔ በቤተሰብ መሀል መግባት አልፈልግም። ግን ደግሞ ከዛ ቤተሰብ ራስ ላይ ወረጅ። እሺ ይሄን እኮ ነው የተሳሳተ ነገር ሰምተሃል የምልህ። አሁንም ቢሆን እኮ ስላንቺ ጠለቅ ያለ እውቀት የለኝም። ስለኔ ከራሴ መስማት ትችላለህ እንዴ? ለምን አንቺ ትነግሪኛለሽ? ኤሚ እንደነገረችኝ ከሆነ እኮ የዛ ቤተሰብ ሰላም እየተናጋ ያለው በአንቺ የተነሳ ነው። በእኔ የተነሳ? ኤሚ ናት እንደዚህ ያለች? አዎ ኤሚ ነች እንደዛ ያለች። አሁን ከመኪና ወረች። ያኔ ከአገር ስወጣ ኤሚዬ በጣም ትንሽ ልጅ ነበረች። የምታሳዝን፣ የምታስለቅስ፣ የምታሳዝን። ጭራሽ እያለቃቀሽ ነው? ለምን አላለቅስ? እና ታዲያ እኔ መኪና ምኑ ነው ለቅሶ ቤት የሚመስለው? በዛች ትንሽዬ ልጅ አፍ ስታማ። ኤሚ እኮ አንቺ እንደምትይው በጣም ትንሽዬ ልጅ አይደለች። ስንት ከባባድ ነገሮችን አልፋ ለዚህ ደረጃ የደረሰች ትልቅ ሴት እኮ ነች። ሁሌም ቢሆን ሴት ልጆች በወንድ አይነት ሲታዩ ትላልቆች ናቸው። በፈለግሽው መንገድ መረዳት ትችላለሽ። ቆይ እኔ አልገባኝም። ስለኔ እንዴት ልታውቂ ቻልሽ? እሱ ማተር ያደርጋል። ኧረ እባክሽ ስራ እየመጣልኝ ነው። እዚያ ትጋተችኝ። በዚህ መኪና ብቻ እንደምትተዳደር አውቃለሁ። እና ይመለከትሻል። እና የወንድሜ ልጅ ይሄንን ብቻ ሰርተ ልታኖራት ነው? ሴትዮ ያምሻል እንዴ? ምንም ሰርቼ ባስተዳደራት አንቺ ምን አገባሽ? እባክህ ተረጋጋ። እኔ ለጸብ አይደለም የመጣው። እሺ እንደዛ ከሆነ በክብር ወረጅልኝ። አስቸኩል። ይልቁንስ አንተን የሚጠቅም ነገር ይዤ ነው የመጣሁት። በደንብ የምትተባበረኝ ከሆነ ለይኩን አልመጣም እንዴ? እንዴ ተረጋጋ እንጂ አባዬ። የተፈጠረ ችግር አለ እንዴ? ምንም ችግር የለም የኔ ልጅ፣ ሰላም ነው። ቆይ ምን እያደረክ ነው አባዬ? መልስልኛ፣ እየጠየቅኩ እኮ ነው። ሰላም አትፈሰም። ሰላም ወይዘሮ ዝም። ለይኩን ወደ ቤት አልተመለሰም እንዴ? ወደ ቢሮ እንዲሄድ አልተመለሰም። ምን ነው ካንተ ጋር አልተገናኛችሁ? እውነት ለመናገር ግን ለይኩን በጣም ተናዶብሃል። ተሰማ፣ እኛ ለዋልን ለውለታ እውነት ምላሻችን ይሄ ነው? እውነቴን ነው ዝም። እኔ እናንተን ለመጉዳት ብዬ ምንም ያደረኩት ነገር የለም። እሱንማ እኮ ራስን ለመጥቀም እንዳደረከው እኮ ግልጽ ነው። ምን? እውነት ይሄን ካንተ አልጠብቅም ነበር። እንዴት የለይኩንን ባህሪ እያወቅ ህገወጥ ነገር ውስጥ እንዴት ታስገባዋለህ? እኔ የታየኝ እኮ የሁለታችንም ትርፍ ነው እንጂ ደግሞ የሁለታችንም ቤት በጣም ችግር ላይ ነው ያለው። ራስን ችለህ አውራ። ቆይ አንተ ቤተሰብ አይደለም እያልሽኝ ነው? የቤተሰቡን ገመድማ ይኸው አንተ ራስህ በገዛ እጅህ በጠስከው እኮ። እንኳን ደስ አለህ አባዬ። ገና ወደ ትዳር ከመግባቴ ይኸው እየበጠበጥከኝ ነው። ኑሐሚን እባክሽን። ቆይ ይህንን ነገር ስታረግ እማዬን አማክራታል? እንዴት ድጋሚ እንደዚህ አይነት ስህተት ትሰራለህ አባዬ? እናንተ ይሄ ነገር ምንም የገባችሁ አልመሰለኝ። ምኑ ነው ያልገባኝ? ጭራሽ እኮ አንተ ትክክል እንደሆንክ ነው እየተሰማ ያለው። ይኸውልሽ አቶ ተፈራ ማለት በጣም የተከበረ ሰው ነው። ደግሞ ማንንም ሊያታልል የሚችል ሰው አይደለም። ስለዚህ እውነቱን ቤቱን ሽጠህ ወይም ደግሞ አስይዘህ ከሰውዬ ጋር ልትሰራ ነበር ማለት ነው። ይልቅ አሁን አንቺ ባልሽ ብታሳሚው ጥሩ ነው። አባዬ ይህንን ነገር የማድረግ መብቱ የለህም። ይህን ቤት የሰጡ ደግሞ አቶ ለይኩን ናቸው። በቤቱ ደግሞ እንደፈልጉ እንድሰራ ስልጣኑ ሰጥቶኛል አይደለም? መቼም የሰጠኝን ቤት ድጋሚ አይወስድብኝም አይደል? ምን እየሆንክ ነው አባዬ? ወደ ራስህ ተመለስ እንጂ። እኔ ግን ይሄንን ሁሉ ነገር ያደረኩት እኮ ለሱ ብዬ ነው። እሱ ግን ምንም ሊረዳኝ አልቻለም። እንዳንተ በህገ ወጥ መንገድ ሀብቱን እንዲለጠቅ እያደረክ ነው የምትረዳው። ገና ለገና ያንን ቤት ሰጠው ብሎ አይደለ በድቀት ትቶኝ ሄደው። አባዬ በፈጠረተው ሰምኛለሽ። ቢገባው ለዚህ ሁሉ ደረጃ ደረስኩት እኔ ነበርኩኝ። ከፈለገ ይውሰድ እንዴ። ለሱ ብዬ በለፋው ሴረኛ ብሎ ይሰድበኛል እንዴ? ጋሼ እኮ ምናልባት ስለተበሳጩ ይሆናል እንደዛ ያሉት። ለማንኛውም ሄጃለሁ። አንቺ ግን ራስሽን ጠብቂ። ቆይ አባዬ ምን ሆኖ ነው እንደዚህ ይሆናል? እውነት ያደጉ አባቴ ነው? ምንድነው እየተፈጠረ ያለው? ጭራሽ በገንዘብ ልገሽኝ እየሞከርሽ ነው? መቼም ስለ ልጄ ኤሚ ብዙ ነገር እንደምታውቅ አውቃለሁ። እና ሳላቃት ማፈቅራት ይመስልሻል? ቆይ አንቺ ምን አይነት ቀልደኛ ሰው ነሽ? ማለቴ
ድርጅቱ ላይ ስላላሽ ምን ስለ ሁሉም ነገር መረጃ እንድትሰጠኝ ፈልጋለሁ። እኔ ነኝ ስለዛ ቤት መረጃ መሰጠሽ? ወረታውን ደግሞ በደንብ አድርጌ እከፍላለሁ። እሱን እንኳን ራስሽ ያዡ። ቆይ አንቺ ለምንድን መረጃ ይፈልግሽው? ምን አይነት ችግር ነው ያለብሽ? የኔን ትተህ ስላንተ ችግር ብናወራ ይሻላል። እኔ ምንም አይነት ችግር የለብኝም። እሺ አሁን ከመኪና ወረጂ። በተለይ ደግሞ ዳግም ስለሚባለው የዝናሽ ልጅ ሁሉንም ነገር አጣርተህ እንድትነግረኝ ፈልጋለሁ። እንዴ ሴትዮ ቆይ ያምሻል እንዴ? አይዞ ሳላስብ የማደርገው ምንም ነገር የለም። ስለዚህ የምታውቀው እኔ እኮ ምንም አውቀው ነገር የለም። ደግሞ ባቅም አልነግርሽም። ቆይ አንቺ ለምንድን ነው የዛን የምስኪን ቤተሰብ ህይወት ማወቅ የፈለግሽው? ምናልባትም ዜሮቹ አነሱ የምትል ከሆነም እጨምርልሃለሁ። በሚያጓጓኝ ነገር አልደለልሽኝም። እሺ ከሄድኩ በኋላ የቀደርከውን ስገጥም እንዳላገኝ። ከዛ በፊት አላቅሽም አታውቂኝም። ደግሞ እንዳንቺ አይነቷ መሰሪ ሴት ማወቅም አልፈልግም። ብራቮ። አሁን እባክሽ ሳላስቀይምሽ ከመኪና ወረጂ። የሚያስቅ ነገር እኮ የተናገርኩ አይመስለኝም። ፈተናውን በሚገባ አልፈሃል። ስለምን ፈተና ነው የምታወሪው? አውቄ ነው እባክህ። የወንድሜ ልጅ ምን ያህል እንደምትወዳት ልፈትን ነው የመጣሁት። ታይ እንጂ የዛሬን ያርገውና እቺን ተንኮል እኛን በልተናታል። እሺ ስለምን ተንኮል ነው የምታወራው? ሲነቃብሽ ምን ማስቀየስሽ ነው? አረ በፍጹም ምን ሆነሃል? ኤሚ እኮ እንደ ልጄ ናት አልኩ አይደል እንዴ? ከዚህ በኋላ የፍቅረኛን ስም ታነሺ ከሆነ መጥፎውን ኤርሚያስ አስተዋውቅሻለሁ። እሺ አሁን ረጅ ከመኪናዬ። ተረጋጋ እንጂ ጎረምሳ። ባለረጋጋ ምን ልታመጪ ነው? ለነገሩ እኔ ነኝ ጥፋተኛ። ካንተ ጋር የማየውን ነገር ከማውራት ዝም ብዬ ብታዋወቅ ነበር የሚሻለው። እኔ አንቺን ደግሞ መታወቅ አልፈልግማ። አሁን ከመኪናዬ ጎትቼ እንዳወርድሽ ነው የምትፈልጊው? ተረጋጋ፣ ራሴ እወርዳለሁ። ምን አይነቷ ሴጣን ነች? ትዕግስቴን ተፈታተነኛለች እንዴ? ማየኔ ቆንጆ ምንድን ነው ያልሽው? እውነት እኔ አባስ ነው ይሄንን ያደረገው? ይቅርታ ነው አሚን፣ አባትሽን በንግግር ያስከፋሁት መሰለኝ። ምን ላድርግ? እኔም እኮ ተበሳጭቼ እኮ ነው። ድሮም አውቀው ነው አባቴን እየመሰለኝ አይደለም። ንዴት የቀድሞኝ ነው እንጂ የሆነ ነገር ካልሆነማ አባትሽ እንደዚህ አይነት እኮ አዘቅት ውስጥ አይገባም ነበር። አልገባኝም። ቆይ ምንድነው በአንዴ እንደዚህ የቀያየረው ነገር? ምናልባት ይህ ተፈራ የሚባል ሰውዬ ብዙ ገንዘብ አሳይቶ አታሎት ይሆን? እውነቴን ነው። በጭራሽ ማላውቀው አባቴ እኮ ነው የሆነብኝ። እባክሽ በቃ ነው፣ አሁን ተረጋጊ። እንዴት ልረጋጋ? ከፈለገ ቤቱን ይውሰደው ይላል እንዴ? ምን? አይ አባትሽማ በቃ በጤናው አይደለም። ያናደረኝ ነገር ቆይ ምን ሆኖ ነው? እውነት ለጋሽ ይሄ ነገር የሚገባቸው ሆኖ ነው? እውነት ነው አሚን፣ አፋውቶ አባትሽ እንደዚህ ያለሽ? ቆይ የትላንትናውን ነገር ባንዴ ረስቶ ይሄንን ነገር ሊያደርግ ይችላል? ለጋሽስ ቆይ ይሄ ነገር ይገባቸዋል? ወይ አምላኬ። እሺ በቃ አንቺ አሁን አታልቅሽ። ልጃቸውን በክብር ለተቀበለላቸው ሰው ይሄ ይገባል? አይ ግድ የለሽም። በሁለቱ መሀልማ የሆነ ማናውቀው ሰይጣን ገብቷል ማለት ነው። አይ ሌላ ሰይጣን አይደለም፣ የራሱ አይምሮ ነው ሰይጣን የሆነበት። በቃ ነው ልጅ፣ አንቺ ተረጋጊ። ሁሉም ነገር እናስተካክለዋለን። በእርግጥ ሆን ብሎ ይሄንን ቤተሰብ ለመረበሽ የተነሳ ሰው አለ ማለት ነው። እባክሽ አንቺ ተረጋጊ። አጅሪት ኪችን ውስጥ ሰምጠሽ ቀረሽ እኮ። ምን ላድርግ? በጣም ጨንቆኝ እኮ ነው። ለምን እዚህ እንደመሸግሽ እኮ ገብቶኛል። እግር ማሸት እኮ ምንም ችግር የለውም፣ ግን እኔ ቅቤ አልወድም። እስቲ ተረጋጊ አምራን። እንደውም ይሄ ነገር ቢቀርብን ሳይሻል አይቀርም። እሺ በቃ እንዲያውም ከዚህ በኋላ አላስጨንቅሽም። ምን ነው እናት ቅቤውን ተውት እንዴ?
እንዲያውም እማዬ ያመጣችልኝ ልጅ አገባለሁ። እውነት ልታገባት ነው? ይኸውልሽ እናትም አባትም ሆና እዚህ ያደረሰችኝ ባለውለታዬ ነች። እሷን ደግሞ ማስከፋት አልፈልግም። እና እሳቸውን ለማስደሰት ብለህ የማታፈቅራትን ሴት ልታገባ ነው? እሷን ከማስከፋት ማልወዳትን ሴት ባገባ እመርጣለሁ። እና እናትን ላለማስከፋት ብለህ የማትወዳትን ሴት? እኔ ደግሞ መልስ ስለማይሆን የማትወዳትን ሴት እያልኩ ጠይቃለሁ። አንቺ እሺ ብለሽ ይህን ድራማ በደንብ ሰርተሽው ከዚህ ጉድ ብታወጪኝ እኮ ደስ ይለኝ ነበር። እኔ እኮ ሌላው ነገር እኮ አላቃተኝም፣ ግን በቃ የቅቤው ፓርት ብቻ ነው በጣም የከበደኝ። አምራን እማዬ እንደምትወደው አይነት ሴት መሆን እንደማያቅትሽ እኮ አውቃለሁ። አንተ ደግሞ አቅሜን አየሁት እኮ። ሁልጊዜ እኮ አንቺ ሙሉ ነሽ ልሽ ነበር፣ ታስታውሻለሽ? አዎ በደንብ አስታውሳለሁ። ለማንኛውም እኔ አሁን ማግባት አልፈልግም። ማለት ይብርጓልንም ቢሆን ማግባት አልፈልግም። ማግባት ግን ትፈልጋለህ አይደል? ድጋሚ ልቤ ማሸነፍ የምትችል ሴት ካገኘው አዎ። እና እስካሁን አልተገኘችም እያልከኝ ነው? የተገኘች ይመስለኛል፣ ግን እኔ ብቻ ባገኛት ምን አውቃለሁ። ማለት እሷ እስካሁን ያገኘችኝ አይመስለኝም። እስካሁን የሚያወቀችልኝና የተረዳችኝ አይመስለኝም። እንዳልተረዳች በምን አወቅ? ማለት ያው በልቧ በውስጥ ያለውን ነገር በምን ልታውቅ ትችላለህ? ወይ ማን ያውቃል? ልቧን አላገኘሁት ይሆናል። ምናልባት እሷ ብቻ ትሆን እንዴ ልቤን ያገኘችው? ቆይ ማዘርን በቅቤው ፋንታ ቆንጆ ቅባት ብቀባቸውስ? ቅቤውም ቅባቱም አያስፈልጋትም። ሲጀመር እናቴ ልትፈትንሽ ፈልጋ ነው እንጂ እንዳለችው አናቷ ደርቆ ወይ ቅቤ መቀባት ማን ፈልጋ አይደለም። እና በቅቤው ምክንያት ፈተናውን ልወድቅ ነው? ይህ እኮ የመጀመሪያ ፈተና ነው። ምናልባት ከዚህ በኋላ ሌሎች ብዙ ፈተናዎች ይኖሩ ይሆናል። ምንም ቢሆን እፈተናለሁ። በቃ ያው አንተ ባለውለታ አይደለ? አመሰግናለሁ። ባለውለታ አይደለ? ቆይ ይህን ቃል ማን ነው ምላሴ ላይ ሰፋብኝ? ወይኔ አምላኬ፣ ለካ ደረቴን የቀለለኝ ልቤን ስለወሰደው ነው። ቆይ አምራን ምንድን ነው እንደዚህ ያስደሰተሽ? ድጋሚ ፍቅር ሊይዘኝ ነው እንዴ? በይ በይ ወደ ትወናሽ። ከዚህ በኋላ መስዬ ሳይሆን ሆኜ ነው መተወን ያለብኝ። ፈጣሪ እንደው የእናቱን ልብ ያራራልኝ እንጂ የሚፈልጉትን አይነት ሴት ሆናለሁ። ለሱ ብዬ አይደለም እንዴ። እና ታዲያ ለማን ብለሽ ነው? ወይ ነገር አስገምግት ግን በጣም ይከብዳል። አሁንም እንደተቀየምከኝ ነው እኔ ልጅ? ኧረ በፍጹም ተው ልጄ፣ ውሸት አያምርብም። ተቀይመኛል አይደል? አሁንም አንተ ልክ መሆኑን ተረድቻለሁ። በእርግጥ እኔ ነበርኩ የቸኮልኩት። ልጄን በፍጹም አንተ ላይ ማሳት አልነበረብኝም። እኔ ግን ምን አይነት አባት ነኝ? ልጁን በጥፊ መተህ ከስተት የምትመለስ አባት እኮ ነህ። ትናንትና እልል ብዬ ዳርኩት ልጄ ላይ እንዴት እጄን አነሳበታለሁ? ዳድ እሱን ረስቼዋለሁ። ሲጀምር እኔ እንዴት አንተ ላይ ቂም ይዝብሃለሁ? እውነትን ነው ልጄ። አንተ እኮ ለእኔ አባቴ ብቻ ሳትሆን የምተነፍሰው አየር ነህ። አገኘኝ ናውም። አሁን ዳድ በዚህ ሰዓት ካንተና ከማሚ ውጪ ሌላ ቤተሰብ ማን አለ ይበላል? እርግጠኛ ነኝ ባደረኩት ነገር ኑሐሚን በጣም ትጎድታለች። ምን ነው ለባሏ ተደርባ እንዳትጣላ ፈራህ እንዴ? ሲመስለኝ ነው። እሷንም ይቅርታ መጠየቅ ያለብኝ ይመስለኛል። ኦኬ ዳድ ችግር የለውም አልኩህ እኮ አንተ አትጨነቅ። ይልቅ ግን ጋሽ ተሰማን አናገርካቸው እንዴ? ትናንት ማታ እባክህ ተጣልተን የተለያየ ነው እንዴ? ዳድ እንደዚህ ማጥሩ አይደለም። እውነቴን ነው የምነግርህ፣ በጣም ነበር የተናደድኩበት። እንዴ ኖ ሁለታችሁም እኮ ከጓደኝነት በላይ እንደ ወንድማማቾች ናችሁ። የሚጠጣበት ቦታ እኮ ሄጄ ነው በጣም የጮኩበት። ደግሞ ነገሩን ካደረኩት በኋላ በጣም ጸጸተኝ። ግድ የለም ዳድ፣ እሺ በለኝ። ከተጣላችሁ እኔና ኑሐሚን እናስታርቃችሁ። ለኛ አታስብ ነው። እናንተ ከታረቃችሁ ለኛ ይበቃናል። ይልቅ የጫጉላ ጊዜህን ከጨረስክ እንደ ዳጊ ወደ ስራ መመለስ አለብህ። እሺ አባዬ። ከዛ በፊት ግን ፎርማል የሆነ የቤተሰብ ስብሰባ ይኖረናል። ለምን ማለት ያስፈልጋል ሆኖ ነው? አሁን እኮ ድርጅቱን እንዴት እንደምናስቀጥለው ሳስብ ራስ ምታት ይሆንብኝ እኮ። እኔ የምልህ ግን ዳድ እንደው አትቀየመኝና ይህንን የፋርማሲ ጉዳይ እንደው በህጋዊ መንገድ ብንጀምረውስ?
ሜቢ ዶክተር ፋኖይ ለምን ያግዘን ይችላል በዚህ ጉዳይ ላይ። ምን ሆነሃል ነው? ንግድ እኮ ዝም ብለህ ዘው ብለህ የምትገባበት ነገር አይደለም። እውቀትና ልምድ ይጠይቃል። እኛ ደግሞ ሜዲካል ላይ ምንም አይነት እውቀት የለንም። ለዚህ እኮ ዶክተር ፋኖይ ለምን ያግዘናል ያልኩ። እሱ ሲጀምር ከዶክተርነቱ አልፎ ከኛ ጋር እኮ ቤተሰብ ሆኖ የለም እንዴ? ለማንኛውም ሁሉ ነገር ስብሰባ ላይ እንወስናለን። በድጋሚ ግን እጄን ስላነሳው ዳድ፣ ሲጀምር ጥፋቱን ያጠፋሁት እኔ ነኝ። በእርግጥ ይቅርታ መጠየቅ የነበረብኝም እኔ ነኝ። ፕሊዝ በዚህ ጉዳይ ምንም ሀሳብ እንዳይገባ። ያለፈውን እንርሳና ወደፊት እንቀጥል። እንደዛ አይሻልም? ልክ እኔ ንጉስ በልጆቼ ሁሌም እንደኮራሁባችሁ ነው። እኔ የምልሽ ከዛ ልጅ ጋር ግን እንዴት ናችሁ? ከማን ጋር? መቼም ስለማን እያወራው እንደሆነ ገብቶሻል። ከኤርሚ ጋር ከሆነ በጣም ሰላም ነኝ። በመካከላችን ያለው ነገርም ጤናማ ነው። በሱም እኔ በጣም ደስተኛ ነኝ። እሱንም እኮ ፊትሽ ላይ ያየሁት እኮ ነው። መቼም ኤርሚያስን በደንብ እያመንሹ ማለት እያመንሹ ነው። እስቲ አልገባኝም። መቼም እንደ በፊቱ ይጎዳታል ብለሽ አታስቢም አይደል? የኔ ልጅ ማንም ሰው እኮ ልብሽን በድጋሚ እንዳይሰብረው ስለፈለግኩ እኮ ነው። የተሰበረውን ልቤን ጠገነልኝ እንጂ መልሶ የሚሰብረው ይመስልሻል? እውነቱን ንገሪኝ ካልሽኝ ኤርሚያስ በየጊዜው የሚያስገርም ሰው እየሆነ ነው። እንዴት? ከመጀመሪያው ስጀምርልሽ አዲስ ቤት ተከራይቶ የቤት ዕቃ ለማሟላት እያሰበ ነው። ቆይ ለምንድን ነው ይሄን የሚያደርገው እንዴ? መቼም የድሮ ቤቱና እቃው አስጠልቶት አልልሽም። እኔም በቶሎ ሊያገባኝ ስለፈለገ ነው። እና በራሱ ቤት ነው ሊያኖርሽ የሚፈልገው? እኔ ራሱ እሱ አይደል የገረመኝ። እውነትም የድሮውን ኤርሚያስ ውስጥ ቀብሮታል። ይገርምሻል፣ በፊት ስንገናኝ እኮ ስለ ገንዘብ ብቻ ነበር የሚያወራኝ። አሁን ወሬው ሁላ አብሮ ስለመኖር ሆኗል። እውነት በመጨረሻ ይሄን ነገር ስላንቺ በመስማቴ በጣም ደስ ብሎኛል። እውነት ተደስተሻል? ከዛ ሁሉ የተስፋ መቁረጥ ህይወት ውስጥ ወጥተሽ ዛሬ እንደዚህ ሚስት ለመሆን በመዘጋጀትሽ ይሄ እኮ አጀብ የሚያሰኝ እኮ ነው። ግን አሁንም አንድ ስጋት አለኝም። ነሱ ታውቂዋለሽ? ሳትነግሪኝ እንዴት ነው የማውቀው? ማለት የተፈጠረ ችግር አለ? አሁንም ያ ስጋቴ አብሮኝ ያለውማ። ራሴን ሞቀሴን ደግሞ አላቆምኩም። ለኤርሚም ደግሞ ይሄን ነግሬው ነበር። በጣም ትልቅ ጥፋት ሰርቻለሁ። ኤሚ፣ መቼም በአሁኑ ሰዓት ላይ ስለዛ ነገር እያስብሽ አይደለም አይደል? ቆይ ለምንድን ነው የማላስበው? ፈጣሪ እኔን ቢቀጣኝስ? እኛንስ ለምንድን ነው ከፈጣሪ ጋር የምታጣይን? ወደን ነው እንደኛ እንደዛ አይነት ነገር ያደረግነው? ያንቺን ህይወት እኮ ለማትረፍ ሲባል የተከፈለ መስዋዕትነት እኮ ነው። እባክሽን እማዬ ቶሎ እንጸንስ፣ ጸልይልኝ። ማለት ኤሚ፣ ድጋሚ ከኤርሚያስ ጋር ግንኙነት ውስጥ ገብታችኋል? እሱ ግን በክብር አግብቶ እንደዛ ነበር የፈለገው፣ ግን እኔ ነኝ ያስገደድኩት። እናት ለመሆን በጣም ስለቸኮልኩኝ እኔ ነኝ ልጁን የገፋፋሁት። በእርግጥ ኤሚ ትልቅ ስህተት ሰርተሻል። ምንም ቢሆን እኮ ክብር የሚባል ነገር አለ። ለሁሉም ነገር ደግሞ ስርዓትና ደንብ አለው። እናማዬ ይህንን ስላደረግኩ አዝነሽብኛል? እና ቆሜ እንዳጨበጭብልሽ ነበር የፈለግሽው? ምንም እኮ ቢሆን ልጆቼን በነፃነት ማሳደግ የምፈልግ ሴት ቢሆንም ለራሴም ለቤተሰቤም ክብር አለኝ። እባክሽን እማዬ በእኔ የተነሳ ኤርሚያስ እንዳጣዩ። ሁሉም ነገር የኔ ጥፋት ነው አልኩሽ እኮ። ለመሆኑ ግን እሱ ልጅ መውለድ ይፈልጋል? እፈልጋለሁም አልፈልግምም አላለኝም። ግን ልጅ መውለድ ባልችል እንኳን ከአጠገቤ እንደማይርቅ ነግሮኛል። ያው እሱ ምንም ቢሆን አንድ ልጅ አለው ማለቴ። ችግር የለውም እማዬ፣ ለማለት የፈለግሽው ገብቶኛል። ፈጣሪ ከፈቀደ ደግሞ እኔም ልጅ ይኖረኛል። አዎ የኔ ልጅ ይኖርሻል፣ የራስሽ ልጅ። እንደውም በሚቀጥለው ድል አድርጌ የምድረው አንቺን ነው። የኔ ግን ብዙም ግርግር ባይኖረው ደስ ይለኛል። ለማንኛውም እየተጠነቀቅሽ የኔ እንቁ። ስለ እሱ አታስቢ እማዬ። በዚህ ሰዓት የሚያምነውም ሆነ የማምነው ማንም የለም። ትንሽና ቀዝቃዛው አንጭልኝ። እሺ እማዬ። አይ ጊዜ መቸኮል ትወዳለች። መቼም ትረጋጋልኝ። አንቺ ደግሞ ምን ልታረጊ መጣሽ? ቆይ ለምንድን ነው ቤተሰብን ማታይልኝ? ከኛ ምንድን ነው የምትፈልጊው? ምንድን ነው እሱ ጩኸቱ? ዝናሽ ሮማን ዝኑ እባክሽን ያለፈውን ነገር እንርሳውና ይቅር በሉ። እኔ በአሁኑ ምንም ጸብ ፈልጌ አይደለም የመጣሁት፣ ለፍቅር ነው የመጣሁት። ዝኑ እባክሽን እባክሽን